ሰላም ሰላም ውድና የተከበራችሁ ቤተሰቦቼ ሰላማችሁ ባያላችሁበት ቦታ ብዝት ትርፍርፍ ይበልልኝ። እንዴት አደራችሁ? እንዴት አረፈዳችሁ? እንደውም እንደ ሰዓት አቆጣጠራችሁ እንደምን ዋላችሁ ብያለሁ ውዶቼ። እኔ ያለው እግዚአብሔር ይመስገን። እንግዲህ ለቤት አዲስ ለሆናችሁ ሰብስክራይብ፣ ላይክ በማድረግ አበረታቱኝ። አዳዲሶቹ ማለት ነው። ነባሮቹ ደግሞ አብሮነታችን ይቀጥል። በነገራችን ላይ እንጧጧ ስነሳ ማለት ነው አንዳንዴ በጠዋት ወይ በሌሊት ለምሳሌ በኢትዮጵያ ሰዓት አቆጣጠር 11 ተኩል 11 ሰዓት እነሳና ዝም ብዬ ሳሎን ቤት ሄጄ ቁጭ ምለው ነገር አለ። በቃ አንዳንዴ ከራሳችሁ ጋር የምትማከሩት ምናምን ነገር የለም። እንቅልፍ እምቢ ካለኝ እንደዛ ነው። ስልክም እራሱ አልይዝም ማለት ነው። እና ረጅም ሰዓት ቁጭ ብዬ እረፍቱ ከእንደገና መኝታዬ ጋር ሄጄ ተኝቼ ምናምን ተነስቼ ነው አሁን ይሄን ቪዲዮ የምቀርጸው ማለት ነው። በእርግጥ አሁን ሰዓት ሄዷል እና ያው ምን ልሰራ ሰው መሰላችሁ? ቁርስ ማለት ነው። ቁርስ ነው የምሰራው። የመጣልኝ ዝም ብዬ በአይምሮዬ ላይ የመጣልኝ ቁርስ አሰራር አለ። እስኪ እንስራ አብረን። አሁን ሳሎን ቤት ነበርኩኝ። ወደ እቃ ቤት እንሄዳለን ማለት ነው። እንግዲህ ወደ እቃ ቤት እየሄድን ነው። እዚህ ጋር በገና አለኝ። አንድ ቀንም አልተጠቀምንበትም እንጂ ቤተሰብ የሚገርማችሁ ማለት ነው። ቅድም መቅረጽ ከጀመርኩኝ በኋላ መቅረጼን አቋርጬት ምን ሀሳብ መጣልኝ። ለምንድን ነው ትንሽ ድፎ ማልደፋው? በእርግጥ እኔ የድፎ ፍቅር ምናምን የለኝም። የሚገርማችሁ ቆይ ላሳያችሁ እንዴት አባቱ ኮፍ እንዳለ ተመልከቱ። እኔ በነገራችን ላይ ድፎ ስደፋ እና ቤተሰብ ይሄ አሁን ኮፍ ብሎ በነገራችን ላይ ግማሽ ኪሎ እንኳን ያልሞላ ነው። ግን የሚገርማችሁ ማለት ነው ቶሎ ነው ኮፍ የሌለኝ። እንደውም ጥሩ ነው ለነገ ለኪዳነ ምሕረት ይሆናል ማለት ነው። እና ሁለተኛ ዙር ላይ እንትን ሲል በደንብ ይብካና ወደ መጥበሻ በመጥበሻ ነው የምጋግረው። ፍሩን ውስጥ አላስገባም በነገራችን ላይ። ይሄ እንግዲህ ስጋግረው ፎቶ አስገባላችኋለሁ ማለት ነው የኔ ውዶች። እና ቤተሰብ በመሀል ያቆራረጡ ቪዲዮ ቀረጽኩኝ ማለት ነው። የሚገርማችሁ ድምፅ በጣም አለ እና ያው ታውቃላችሁ ቪዲዮ ሲቀረጽ ሊቭም ሆነ ኖርማል ቪዲዮ ሲቀርጹ በጣም ጥንቃቄ ያስፈልጋል። እና በመሀል ያቋረጥኩኝ የሚገርማችሁ የሚያስጠላ ድምፅ ነበረ እና የድፎ ነገር በኋላ እንቀጥልበታለን ማለት ነው። ግን ለአሁን ቁርስ ልበለው ምሳ ልበለው እና ቤተሰብ ቁርስን አሁን የምንለው ምሳ እዚህ ጋር ምን አደረኩኝ መሰላችሁ? እዚህ ጋር ትንሽ ካቻፕ ያለው ጥቅልል ጎመን ትንሽ ከትፍ ያለው ማለት ነው። ሌላው ቀጥሎ ደግሞ እዚህ ጋር እንቁላል አለ። በነገራችን ላይ ከተፈላሰፋቸው የማይሆን ነገር የለም። በነገራችን ላይ የድንብላል ቅጠል በጣም እወዳለሁ። ላሳያችሁ። እኔ ማንኛውም ምግብ ላይ የድንብላል ቅጠል ጥሬው ሳረግ በጣም ነው ደስ የሚለኝ። እና ውዶቼ የድንብላል ቅጠል እኔ በጣም ነው የምወደው። ሌሎቻችሁ እውነቱን ለማውራት ውደዱ አትውደዱ አላቅም። እኔ ግን የትኛውም ምግብ ላይ የድንብላል ቅጠል ሲኖር በጣም ደስ ይለኛል። ይሄ የድንብላል ቅጠል እንደዚህ የድንብላል ቅጠል አድርጉበት። ይሄ ሁላ የምሰራው አንቺ እንደዚህ ይሰራል እንዴ ልትሉ ትችላላችሁ። ግን እኔ ስለምፈልገው ስለምወደው ነው። ሰርቼም በልቼም ስለማቅ ነው ይሄ ማሳያችሁ። ግን አሁን ግራ እየገባኝ ያለው ማለት ነው ቁርስ ነው ምሳ ነው የሚለው ነገር ነው። ኦኬ እዚህ ጋር እንቁላል አለ በሉ። እዚህ ጋር ደግሞ ትንሽ ካቻፕና ጥቅልል ጎመን በኛ እንቁላል የድንብላል ቅጠሉ እዚህ ጋር ደግሞ ተመልከቱት ቲማቲም እና ሂያር ዝኩኒ ነው የሚባለው አይደለ? ከዛ ቀጥሎ ደግሞ ፍሌፍሌ ወይም የማያቃጥለው ቃሪያ አለ ማለት ነው። እና ቤተሰብ እነዚህን አንድ ላይ ያረኩኝ እንግዲህ ቅድም አሳይቻለሁ። ቲማቲም ይሄኛው ቲማቲም ፍሌፍሌ ወይም የማያቃጥለው የፈረንጅ ቃሪያ የሚባለው አይደለ? እኔና እንግዲህ በርበሬ እንኳን አይደለም ሚጥሚጣ ተለያይተን አንለያይም። ትንሽ ሚጥሚጣን እነሰንስበታለሁ። እኔ እንቁላል ቀቅዬ ስበላ ራሱ ሚጥሚጣ አደርጋለሁ። የሚገርማችሁ ሳንድዊች ነው የምሰራው ግን ሚጥሚጣ አደርጋለሁ። ሚጥሚጣ ቢሏችሁ ሚጥሚጣ እንዳይመስላችሁ በጣም ባለሙያ ሰው ያዘጋጀው ነው። እኔ ስለማልተው ነው በቃ ጨጓራዬ ቢያመኝም ምንም ባይለኝ ከሚጥሚጣ ጋር አንላቀቅም። ግን የሚገርማችሁ ሚጥሚጣ ለምን እንደሚስማማኝ አላውቅም። ጨጓራዬ ሲያመኝ እና ይሄን የመሰለ ምሳ በሉት። ማርያም ምሳ ሰዓት ስለደረሰ በመሃል ቪዲዮ ልቀርጽ ስል ድምጽ ምናምን እንደዚህ ሙዚቃ ምናምን ስለነበረ ለዛ ስል ቪዲዮ አዘገየሁት። ስለዚህ ምሳ በሉት። ይሄ ቁርስ የታሰበው ምሳ ነው ማለት ነው። በነገራችን ላይ እዚህ ጋር ከካቻፑ ጋር ማዮኔዝ አድርጌያለሁ። ማዮኔዙን ካቻፑን በጣም ትንሽ ትንሽ ነው የፈለኩት። ለምን ቂጣው በጣም ስስ ናት።
እዚች ጋር ደግሞ የማትቀረው ቡና አለች። ቡና በጤና አዳም ያው ጤና አዳሙን ስለምወድ ሽታው ነው እንጂ ኖርማል እኔ ቡና በጤና አዳም አልወድም። ቡና አለች ግን ቡናው እንዴት እንደሚጣፍጥ አትጠይቁም። ቡናም ለማፍላት ሙያ እንደሚጠይቅ ማወቅ አለባችሁ ማለት ነው። ይሄው ቤተሰብ ሳንድዊቻችን በሉ ሳንድዊቻው ምሳችን ደረሰ። ለቁርስ የታሰበ ምሳ ሆነ። ጧት ስላልተመቸኝ ነው። ምን እንዳደረኩበት ነግራችኋለሁ። ተመልከቱት ቡናችን እስኪ ይመርበት እዚህ ጋር እስኪ እንዳልኳችሁ ተፈላሰፉ። አሁን ይሄ ምግብ ሰው ሲሰራ አይቼ ምናምን እንዳይመስላችሁ እራሴ ዝም ብዬ ተፈላስፌ ነው። እንቁላል ቅቄ ኖርማኔ አንድ እንቁላል ቅቄ ልበላ ነበር ዝም ብዬ ልበላ ያለምንም ከዛ ዝም ብዬ ጭንቅላቴ ላይ ያለው ነገር ማሰብ ጀመርኩኝ ቤት ውስጥ ማለት ነው። ዝም ብላችሁ ስትፈላስፉ ይመጣላችኋል። አሁን ይሄ ጤና አዳም ምግብ ላይ አይደረግም ይጠጣል እንጂ ዝም ብዬ አሁን አያምርም። አሁን እንደዚህ በእውነት አያምርም። ዝም ብላችሁ ተመልከቱ በጣም ያምራል። እና ይሄን የመሰለ ቁርስ አይደለም ምሳ ነው። እውነቴን ነው የምላችሁ በጣም ያምራል ሲታይ ራሱ እኔ እስከምበላው ነው የጓጓሁትኝ። በነገራችን ላይ እኛ ቁጭ ብለን በቃ ሰፊ ሰዓት ወስደን መብላት ስለለመድን እንደዚህ አይነት ነገሮች ላይ እንትን አንልም። ለምን ትራባላችሁ? ለምን የጨጓራ በሽተኛ ትሆናላችሁ? ለምንስ የሄዳችሁ እንደዚህ አይነት ነገር እኮ ሰርታችሁ መብላት ትችላላችሁ። ሰዓት ምናልባት 10 ደቂቃ ብዙ ነው። 5 ደቂቃ እንኳን አትፈጅም። ቂጣ ታደርጋላችሁ ብቻ ያላችሁ ነገር እንደዚህ አርግታችሁ መብላት ትችላላችሁ። በተለይ ጨጓራ ያለበት ሰው ደቂቃ አይቆይም። ጥሩ አይደለም ማለት ነው። ጨጓራችን ምግብ ማጣት የለበትም። መጥፎ ነው ማለት ነው። እንግዲህ የጨጓራ ህመም ያለበት ሰው ያውቀዋል። እና ረጅም ሰዓት ወስደን መብላት ስለለመድን በቃ ምግብ እንኳን ባንበላ ምግብ የምንበላዋ ትንሽ ብትሆንም እንኳን ቁጭ ማለት ባህሪ ስላለን የሆነ ሰዓት ወስደን ጊዜ ወስደን ቁጭ ብለን መብላት ነው የምንፈልገው። ግን አይደለም ስራችሁ እየሰራችሁ እንኳን እንደዚህ አድርጋችሁ መብላት ትችላላችሁ። ኖርማሊ እኔ አሁን ስራ ይጨራርሻለሁ ምናምን ጧት ሊቀርጽ የተዘጋጀው ቪዲዮ ያው ከሰዓት አድርጌ ያው ለምሳ አድርጌዋለሁ ማለት ነው። ከዚህ በኋላ ምሳ የለም ማለት ነው። ምሳ እራትም የለም በቃ ጨርሰናል። ቡናውም ያፈላሁት ቡና ደግሜ ነው አሙቄ እንደዚህ እንትን ያልኩት እንደ አዲስ ያፈላሁት ማለት ነው። እና ባላችሁ ነገር ለምን ቂጣ አትሆንም? ለምን ቲማቲም እና ኪያር አይኖርም? እሱን ቲማቲም ከትፋችሁ እንደ ሳንድዊች ጠቅልላችሁ መብላት ትችላላችሁ። እና የሆነ ሰፊ ሰዓት ወስደን ቁጭ ብለን እስከንበላ መጠበቅ የለብንም። ምግብ ካጣ ጨጓራችን መጥፎ ስለሆነ ማለት ነው። ውዶቼ እንግዲህ ቪዲዮን ከወደዳችሁ ላይክ፣ ሼር፣ ኮመንት አርጉ። ለምታበረታቱኝ በጣም አመሰግናለሁ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ። ድፎ ደግሞ ፎቶ አስገባላችኋለሁኝ። ቅድም አቋረጥኩትኝ ያው ስላልተመቸኝ ድምፅ ስለነበረብኝና ስለምትከታተሉኝ ክበሩልኝ እላለሁ። መልካም ጊዜ